የአብርሃም ታደሰ ነገር ማለት ነው። እያንጓለለ የሆነ ህይወት እኮ ነው። ሴቶችን እያኖራቸው ያለ እያንጓለለ የሆነ ህይወት ነው እና ማለት ነው። በየጊዜው እያንጓለላቸው ነው። ወይ ቁርጥ ያለ ውሳኔ ነገራቸውም ያዙኝ አትልቀቁኝ አይነት ስሜት ነው እያሳያቸው ያለው ሁልጊዜ ማለት ነው። እና እንግዲህ ሩታም ደግሞ ከዛ ከወሰነችበት እንደገና ተመልሳ በነገራችን ላይ ሩታ የአብርሃም አንድ ቃላት እኮ ነው የሚጥላት በእውነት ማለት ነው። አንድ ቃላት በቃ ይመልሳታል። እኔ ለምን እንደምትሸወድለት አላውቅም። ለአብርሃም ይሄን ያክል ሩታ በጣም የዋህነች በነገራችን ላይ። ይሄኔ ደግሞ ሩቲ ሀሳቧን የቀየረችበት ምክንያት መቼም አብርሃም ተንኩስ አይደለ መተንኮሱን አያቆምምና ከዛ በኋላ ሩትዬ ቪዲዮ ከሰራች በኋላ ሩትዬን እንደዚህ እኮ አይደለም ብሎ የሆነች ነገር ጠቃርጓት ሊሆን ይችላል እኮ እንዲህ ሀሳቧን ቀይራ የመጣችበት አይታወቅም። የእሱ ነገር ማንም ሊደርስበት ስለማይችል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትረፍ ይበልላችሁ ውድ ቤተሰቦቼ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ደግሞ ቪዲዮ ላይክ በማድረግ እንግዲህ አበረታቱኝ ማለት ወዳለው እና ቤተሰብ ማለት ነው። በመጀመሪያ ሩታ ሀሳቧን የቀየረችበት ምክንያት አንደኛ ነገር አብርሃም ከሄርሜላ ጋር የተገናኘ ቀን ባለፈው ማታ ላይ እንደዛ ሄርሜላ ስታለቅስ አብርሃም አንድ ነገር ተናግሮ ነበረ። ለምንድን ነው እንደዚህ የምትሆኙ? አንተና ሩታ ህይወታችሁ መኖር ትችላላችሁ፣ በህይወታችሁ አልገባም ብለሽ ነበር አይደል የሚለውን ሩታ ሰምታለች። ያን ነገር ያለው ከምን ተነስቶ ነው? ምናልባት ሀሳቡ ወደ ቤቱ ሊመለስ ይሆናል የሚለው ይዟት ይመስለኛል። ሩታ እንደዚህ በድንገት ሀሳቧ ልትቀይር የቻለችው በዚች ቃላት ነው። ሲቀጥል እንደነገርኳችሁ ደውሎም ሊሆን ይችላል፣ አይታወቅም። እናውሰድ ከተባለ እቃውን የማይወስድበት ምክንያት ምንድን ነው? ከሩታ ጋር መሆን ካልፈለገ እኮ ቀጥታ ሄዶ እቃውን ማስወጣት ነው አይደል እንዴ? ምን መሽረክረክ ያስፈልጋልና? ብቻ ሩታ ሀሳቧን ያስቀየራት ነገር አለ። ሆኖም ግን ሀሳቧን አስቀየራትም አላስቀየራትም አብርሃም የሚሆን ሰው አይደለም። ሲጀመር በመጀመሪያ ደረጃ ሩቲ አንቺ እኮ ከማንም ጋር የምትወዳደሪ ሴት የምትመራረጭ ሴት አይደለሽም እኮ እውነት። ምክንያቱም አንቺና አብርሃም ራሱን የቻለ በጣም ያሳለፋችሁት ህይወት አለ። ከህይወት አልፎ እኮ ትዳር መስራታችሁ ልጅ ወልዳችኋል። ሰው አንቺና አሁን ከመጣች ሴት ጋር ልትወዳደሪ አትችይም። ይሄን ደግሞ ማድረግ የምትችይው አንቺ ነበርሽ። ራስሽን ከዚህ በማግለል ከማንም ጋር ውድድር ባለመግጠም ራስሽን ብታገኝ የተሻለ ነበር። እንግዲህ ሀሳብሽን ምን አስቀይሮ እንዳመጣች ፈጣሪ ብቻ ይወቀው። እኔ እንጃ በጣም ይደብራል። ግን እውነት እንደዚህ ሁለት ሴት ቆሞ ማንኛችን ነው የምትመርጥ ማንኛችን ነው የምትፈልግ? በጣም የሚደብር ነገር ነው። በጣም ለእናንተ ራሱ ክብራችሁን በጣም የሚያወርድ እውነት በጣም ለሰው ራሱ ትምህርት የማይሰጥ በጣም የሚያስጠላ ነገር እና እንግዲህ ሩቲ ማለት ነው አፋጥጠዋለች አብርሃምን። ሁለታችሁን አልፈልግም ማለት አይቻልም። የምትፈልገውን ሰው ተናገር ተብሎ ነው አብርሃም የተጠየቀው ማለት ነው። እሱ ዞሮ በቃ ህይወቱ እንደዚህ ነው። እንዴት ነው እነሱን ለመልቀቅ ይፈልጋል። እንደገና ደግሞ የሆነ በአነጋገሩ ወይም ደግሞ እነሱን ላለማስቀየም አይነት ነገር ግን እንደዚሁ እንደተሸዋወደ ጥለውት እንዲሄዱ ብቻ ነው ፍላጎቱ ከአብርሃም ላይ የሚነበብበት ማለት ነው። ግን እንደ ሰው ደግሞ አብርሃም ፍቅር አንዴ ነው አይደለ? የሰው ልጅ የሚያፈቅረው አንድ ነው። ሁለት ሴቶች አቁመህ ምርጫ ውስጥ የምትገባበት ምክንያት ምንድን ነው? እስኪ ማለት ምን ለመሆን ነው? ለሁለቱ ስሜት አለ። ያችንም ታፈቅራለህ። የትኛው ጋር ነው ፍቅሩ ያለ? ማለት ፍቅሩ ያለበት ቦታ ላይ እኮ ምንም ምርጫ እኮ አያስፈልገውም እንዴ። ሄርሜላን የምታፈቅራት ከሆነ ሩታ ምርጫ ውስጥ ልትገባ አይገባም እኮ። ሩታን የምታፈቅራት ከሆነ ደግሞ ሄርሜላን ከዛ ጋር አቁሞ ምርጫ ውስጥ መክተት አያስፈልግም። ይሄ በሴቶች ልብ መረማመድ ሞራላቸውን መስበር ነው የሚሆነው። በእርግጥ ራሳቸውም ናቸው እንደዚህ እየሆኑ ያሉት ማለት ነው። ግን የአብርሃም ደግሞ በጣም ይገርማል። እንግዲህ እሱ ነው አይደለ ምረጥ ተብሎ የተዘጋጀለት። ፍቅር በምርጫ ነው ወይ? ፍቅር እኮ ኦልሬዲ ጀምሮ ያሳለፈው ታሪክ ነው አይደል? ከሩታ ጋር ልክ እንደ አዲስ ተጠያቂ ሆኖ ከመካከል ሆኖ እችንም ማንኛዋን የምትፈልግ ተብሎ ምረጥ ማለት በጣም ከባድ ነው። ስሜቱ ከማን ጋር እንደሆነ ራሱ እኔ ከሁለታቸውም ነው መሰለኝ እንደዚህ ግማሽ ግማሽ ማለት ነው። ቤተሰብ ግማሽ ፍቅር ያለበት ይመስለኛል ይሄ ሰውዬ ማለት። እንደዛማ ባይሆን ሁለት ሴቶችን ገትሮ እኮ ለምርጫ ላስብበት ብሎ አይናገርም ነበር። በጣም እኮ ነው የሚገርመው። ምን አይነት ዘዴ ነው? ማን ነው? ምን አይነት ጊዜ ነው? ዘዴ ነው አልኩኝ። ለነገሩ እሱ ኖረውን በዘዴ አይደል እንደሚኖረው። ምን አይነት ጊዜ ነው የደረስ ነው? ምን አይነት ነገር ነው እየተደረገ ያለው? አብርሃም ምን እያደረገ ነው ያለው እንዴ? እኔ አላቅም።
አንቺም ሩታም ሆነ ማንሽ ሄርሜላም ሆነ ማለት ነው ሁለታችሁ ቆፍጠን ብላችሁ እኮ አብርሃም የራስ ጉዳይ ባናት መተከል ትችላለህ ብትሉት ሁለቱ ሴቶች አድማ ብትፈጥሩበት ማለት ነው አብርሃም ተንበርክኮ ነበረ እንግዲህ በንብርክክ ሄዶ ነበር ወደ እናንተ የሚመጣው ማለት ነው። ያው ወደሚያፈቅረው ለይቶ ይመጣል ለማለት ፈልጌ ነው። እንደ እውነቱ ከሆነ እውነት ለመናገር ይሄ ሰውዬ ትዳር ያለው ሰው ነው፣ ልጅ ያለው ሰው ነው፣ ህይወት የጀመረ ሰው ነው። ህይወታቸው ደግሞ ፍቅራቸው አልቆ አይደለም የተለያዩት እነዚህ ሰዎች ማለት ነው። በሰው ምክንያት ነው። በትክክለኛው መስመር እናስብ ከተባለ ወደ ትዳሩ ቢመለስ በጣም የተሻለ ነው። እውነት ቢመለስ ግን ደግሞ ትዳርንም ሆነ ፍቅርንም ሆነ ምርጫ ውስጥ አስገብቶ አይደለም እኮ። በምርጫ የሆነ ህይወት ሲጀመር በረከትም የለውም፣ አይቆምም፣ ይፈርሳል። የምሬን ነው። ምክንያቱም ተገድጄ የገባውበት ህይወት ነው ማለቱ አይቀርም ነገ አብርሃም ማለት ነው። ሲጀመር ትዳር ይዞ የወለደ ሰው እኔ ገና ቤቢ ነኝ ያለ ሰውዬ እንዴት ነው ነገ አሁን አንድ ነገር ቢፈጠር እኔ እኮ ፈልጌ አይደለም አስገድዳችሁ እኮ ነው እንድመርጥ ያደረጋችሁኝ ብሎ ሴቶችን ያዋርዳቸዋል ማለት ነው። እና እኔ አላቅም፣ ኧረ ለሴቶች ልቦና ይስጣችሁ። እኔ ምን ማለት እንዳለብኝ አላቅም እውነት ለመናገር በጣም ምክንያቱም የሚደብር ነገር ነው እየተደረገ ያለው፣ ደስ አይልም። ሴት ልጅ የሚጠበቅባትን ነገር አይደለም እያደረገች ያለችው ሩታን ብትሆን ሄርሜላ ማለት ነው። ሄርሜላ ይኸው እየተሽረከረከች ነው። ሲጀመር ስታየው ራሱ እንዴትና እንዴት እንደሚያደርጋት ሄርሜላ ለራስሽ ቆፍጠን ነው እየተነገርሽ ነው። አሰሚም እንዴ ቢያንስ አብርሃምን ለመርሳት እኮ ይኸውልሽ ዝም ብለሽ እሱን አይን በማየት አይደለም ለአንቺ የሚጠቅምሽ ወደ እምነት ቦታ ሂጂ፣ ጸልይ። የምሬን ነው የሆኑ ነገሮችን አትይ። የፈጣሪን ቃላት ከልብሽ አድርገሽ ካዳመጥሽው አብርሃምን ውልቅ አድርገሽ ትጤዋለሽ፣ ሳትቆይ እንደውም ጊዜ ሳይፈጅብሽ ማለት ነው። የምር ግን አንቺ ይህን ነገር አትፈልጊማ። ቁርጥ አድርገሽ መጣል ስለማትፈልጊ ይኸው ሲመጣ ራሱ ዘለሽ እኔ አስተቃቀፉ ራሱ ተለየብኝ እኮ እናንተ። ቀጥ ብሎ እንደ እንጨት እኮ ነው የቆመው። ከሩታ ጋር ሲደርስ ደግሞ ምንድን ነው ሩትዬ ግን ማለት ነው ቤተሰቦች፣ እኔ አስተያየቷ አላማረኝም። የምሬን ነው። አሁን ወደ እሷ ሊያቅፋ ሲመጣ የመናደድ ስሜት አላያችሁም ከፊቷ ላይ? ላይክ እንዴት ነው ቆርጣለች እኮ የምር። ግን ደግሞ የሄርሜላ ነገር ሊያስቀምጣት አይችልም። ሩት አሁንም ቢሆን የፈለገ ውሳኔ በሽማግሌዎች መካከል እንኳን ውሳኔ ወስና ብትሄድ የምሬን ነው ሄርሜላን የምትለቃት አይመስለኝም። እንደኔ ስረዳው አትለቃትም በቃ። እና ሄርሜላም ዝም ብለሽ ነው የምትለፊው። የምሬን ነው። አሁን ነገ ታርቆሽ ቢገባም የሆነ ነገር ተፈጥሮ መመሰቃቀልሽ አይቀርም። ሩታም ከመጀመሪያም እስካሁን ድረስ እየነገረችሽ ነው። በቃ አንቺና አብርሃም መቼም እንደማትለቃችሁ አብራችሁ ብትሆኑም ማለት ነው። እና ብቻ ራሳችሁን ሄርሜላን ብትሆኝ ሩታ ከዚህ ነፃ ብትሆኑ የተሻለ ነው። ለእናንተ የሚበጅ ወንድ ነው ብዬን ያላስብም። ምክንያቱም የምናየው ነገር ነው ምን እያደረገ እንዳለ። አዳዲስ ገላ ነው የሚፈልገው አብርሃም ታደሰ ማለት ነው። አዳዲስ ገላ አዳዲሷን ማቀፍ ነው የሚፈልገው እኮ። እናንተ ለምንድን ነው የማትረዱት እንዴ? ስሜቱንም አሟሉለት፣ ፍላጎቱን አሟሉለት። በቃ ያችንን ማቀፍ ነው የሚፈልገው። ምንድን ነው እድሜ ልካችሁን እየተቃጠላችሁ መኖር ነው የምትፈልጉት? እና ሩቲ ከማለት ህይወቱ እንዲስተካከል ይፈልጋል ይመስለኛል ያለችው። እንደነገርኳችሁ ያችን ቃላት ስለሰማች ነው። እኔና ሩታ ህይወታችን እንድንኖር ከህይወታችሁ ወጥቻለሁ ብለሽ ነበር አይደል ያለውን ቃል ተመርኩዛ ይመስለኛል ይሄን ነገር እያደረገች ያለችው። ግን ማለት ቢሄድም ሩታ ያን ያክል የምትጎዳበት ምክንያት አለ ብዬ አላስብም። ግን ባትጎዳም ብትጎዳም ራሷን ከዚህ ጋር አምጥታ ማወዳደሯ በጣም ይደብራል። ደስ አይልም፣ እውነት ደስ አይልም። እና በሁለቱም ሴቶች እንደዚህ እያላገጠ ለበተውም አልፈለገችም ሩታ። በቃ አንድ ውሳኔዋን ነው ማወቅ የምትፈልገው። እኔ ግን ማለት ነው እንደዚህ ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደለም። የምሬን ነው። በዚህን ያክል ለምሳሌ አሁን ሁለታቸው ቆመዋል፣ ምረጥ እየተባለ ነው ይሄ ልጅ። እሺ ለሄርሜላ ስሜት አለኝ በቃ ሩታ አንቺ አልፈልግም ሲል ሩታ ስሜትሽ ጥሩ ይመጣል ወይ? እኔ እኮ እንዴት ነው በዚህን ያክል ልባችሁ እንዲሰበር የምትፈቅዱት? ራሳችሁ ናቸው አንዳንዴ እውነት። አሁን ደግሞ ሄርሜላን አቁሞ እኔ ሚስቴን መርጫለሁኝ ሄርሜላ ቻው ቢል አሁን የሄርሜላ ስሜት ምንድን ነው የሚሆነው? በጣም ነው የምትሽመደመደው። በጣም እንደ ሩታ ደግሞ አይደለችም እሷ። ስሜቷን እንዲያውጥታ የምታሳይ ሴት ነች። በጣም በቃ አትችልም። ባንዴ ነው ተሽመድምዳ የምትወድቀውና ታዲያ ይሄን ነገር ለማየት ነው እንደዚህ እያሯሯጣችሁ ያላችሁት ሩታና ሄርሜላ ማለት ነው። አንዳችሁ ስትመራረጡ ቆማችሁ ልባችሁ ሲሰበር፣ ልባችሁን ክትድቅቅ ሲል፣ ሞራላችሁ ሲሰበር ነው ማየት የምትፈልጉት?
እውነቴን እኮ ነው። እንዴት አይነት ህሊና ነው? እንዴት ነው የምታስቡት እናንተስ ቢሆን ማለት ነው? እውነት እኔ እንጃ። ሩትዬ በፈጠረሽ በቃ ከዚህ ነገር ራስሽን ነጻ ብታረጊ ጥሩ ነው ብዬ ነው የማስበው። የምር እንዴ እንግዲህ ያው ብዙነሽ የታወቀ ነው ስራዋ። ሲጀመር በመጀመሪያ ደረጃ ሩቲ ብዙነሽን ለምን እንደምታገኛት አላውቅም። በየሄደችበት የአንችን ስም እንደምትጠራ ግልጽ ነው። አንችን ስምሽን እንደምትበክል ግልጽ ነው። ስለዚህ እንደዚህ አግኝታሽ እንኳን እንደዚህ ዝቅ ከፍ እያደረገ ከሚያወራሽ ጋር ለምን እንደምትገናኝ አላውቅም። እውነት ለምንድን ነው የምታገኛት? እች ሴትዮ እኮ ለአንቺ መጥፎ የሆነች ሴት ነች። እንዴ የአስተያየቷ ክፋት እኮ ምን አይነቷ ሰው ናት ግን ብዙነሽ ማለት ነው። እንዴ ትንሽ ሚዲያ እንኳን ይታዘበኛል አትልም? ሰው ይታዘበኛል አትልም? በዚህን ያክል ምን አድርጋብሽ ነው? የሰው ነብስ አላጠፋችብሽ። በዚህን ያክል ዝቅ ከፍ እያደረግሽ የምታያትና የምታወሪያት ብዙነሽ ማለት ነው። የምሬ ነው። ዝቅ ከፍ ልትደረግ የሚገባሽ አንቺ ነበርሽ። አንደኛ ነገር አንቺ ነው ከዚህ ህይወት መውጣት ያለብሽ። ነገሩን ሁሉ ለወንድምሽ ብትይ የተሻለ ነው። እንዴ በግልጽ እየታየ ፍላጎትሽ ምን እንደሆነ እየታየ እኔ ምንም ያደረግኩት ነገር የለም ብለሽ የምትክጅ በጣም ከሃዲ ሴት ነሽ። የምር በጣም ነው ከሃዲ የሆንሽው። በዚህ በሩታ ላይ በጣም ከሃዲ እየሆንሽ ነው። ሲቀጥል እድሜ ልክሽን አብርሃም ከታመመ ጀምሮ ሩታ መተታም ናት እያልሽ ነበር አይደል እንዴ? እኔ መቼ ነው ያልኩኝ? በራስሽ ጊዜ ነው ስምሽ እንዲጠፋ የፈለግሽው። በራሷ ጊዜ ስሟ እንዲጠፋ የምትፈልገው ምን ብላ ነው? እስኪ ለምን ፈልጋ እንዴ? የሰው ልጅ ዝም ብሎ ከመሬት ተነስቶ ስሙ እንዲጠፋ ይፈልጋል እንዴ? ስሟን ማጥፋት የፈለግሽው አንቺ፣ መበቀል የፈለግሽው አንቺ። ደግሞ እኮ ይገርማል። ልዑልንም ለመስረቅ ፈልጋ ነበር አሉች ሴትዮ እኮ። የምሬን ነው ማለት ከሷ ልዑልን ለመንጠቅ ያነ ነገር ለካ ያለ ምክንያት አልተወራም። ከዚህ በፊት እነ ፈረንጁ ያወሩት ነገር ትክክል ነበር ማለት ነው። እና ምን አይነቷ መሰሪ ነሽ? ኧረ ስነ ስርዓት ይኑርሽ። የምሬ ነው። እንደ ትልቅ ሰው ተከበሪ። ብዙነሽ የምታደርጊያቸው ነገሮች አክቱ ራሱ ከአንቺ ጋር አይሄድም። በጣም ነው የሚያስጠላብሽ፣ በጣም ነው የሚደብርብሽ። የምር እንዲ አማረልኝ ብለሽ ነው እንደዚህ የምትጋጋጩ፣ እንደዚህ የምትገለማመጩ ማለት ነው። በስተርጅና አንቺ ወደ ነፍስሽ ነው መሄዳል። ከዚህ ጋር ከሩታ ጋር ይሄን ያክል ሰጣ ገባ እየገባች ደግሞ በዛኛው ሄዳ የምትዘምረው ነገር እኮ ነው። ዝማሬ ዝም ብሎ በተንኮል ላይ ተመስርቶ ቢለፈልፉት ምንም ትርጉም የለውም። መጀመሪያ ልብሽን ልታጸጂ ይገባል። የምር ተንኮል ተሸክመሽ እግዚአብሔር ብትይ ምን ዋጋ አለው? እግዚአብሔር ተንኮለኞችን አይወድም። የምር በጣም ነው የሚያስጠላ። የአንቺ ህይወት እና የእሱ ህይወት በጣም ብዙ ነገር ተፈጥሮበታል። ያበቃ ነገር ነው። ምን አገባሽ ማለት ይስተካከል አይስተካከል ይሄ የአንቺ ጉዳይ አይደለም እኮ። አንቺ የሚመለከትሽ ነገር የለም። ተስተካከለም አልተስተካከልም እራሳቸው ይወስኑበት እንጂ የአንቺ ህይወትሽን ብትኖሪ አንቺ ለምን ህይወትሽን አትኖሪም? ከነሱ ህይወት ወጥተሽ ማለት ነው። ለምን ሄርሜላን እንደ ጅራት በየርሽው የምታስከትያት? አዝለሻት መዞር ትችያለሽ፣ እሱ መብትሽ ነው። ግን ደግሞ ይሄን ያክል ከሩታ ላይ በዚህን ያክል ምቀኛ አድርጎ የሚያነሳሳሽ ነገር የለም። ገባሽ? ከዚህ ጋር መተሽ የምትዘባኔው በሩታ ነው ልንገርሽና ማለት ነው። የምሬን ነው ሩታ። እኔ እንጃ ሁላችሁም እዚህ ጋር መታችሁ የምትታዩት በሙሉ አምራችሁ ደምቃችሁ የምትታዩት ከዛ አፈር ከመሰለ መልካችሁ እዚህ ጋር መታችሁ የምትታዩት በሩታ ነው። ግን ያንን ሁሉ ውለታ ድቅቅ አድርጋችሁት እንደው እስኪ እሷን ይሁን እንዴት ነው መልካም ነገር አታስቡላት። በዚህን ያክል ግን ክብሯን እያወረዳችሁ የምታዩት ነገር ብዙዬና ዴብ እውነት በጣም ነው የምታስጠሉት። ከሰው እንዴት ነው ከሰው የማይጠበቅ ባህሪ ነው ያላችሁ። አውሬ የሆነ ባህሪ ታውቃላችሁ። እች ልጅ ምንም ያደረገቻቸው ነገር የለም እኮ። የተጣላችሁም ከአብርሃም ጋር ነው። ህይወታቸው የተመሰቃቀለው ከአብርሃም ጋር ነው። እች በዚህን ያክል ደረጃ ሆና ሩታን አልይሽ የምትላት ምክንያት ምንድን ነው? እስኪ ገና ወንድሜን ቪዲዮ ቀረጸችው ምናምን ቪዲዮ ያየሽው ነገር የለም። ሲቀጥልም ደግሞ ማለት ነው አንቺ ቪዲዮ ይገርምሻል እንዴ? አብርሃም ከዛም በላይ ነው ሩታን ያመሰቃቀላት። ህይወቷን በጣም ነው ያጠፋፋው አብርሃም ማለት ነው። እና አንቺ ግን ወንድምሽን ልክ ጀብድ እንደሰራ ወንድሜ ምንም አላደረገም፣ ወንድሜ እንደዛ አደረገ እንደዚህ ያደረገ እያልሽ ቀኑን ሙሉ ስትለፈልፊ ትያለሽ። የምር ብዙ ነሽ። እኔ እንጃ። እኔ አንቺ ሰው ሁላ አትመስኝም ሳስብሽ ማለት ነው። ይሄን ያክል ስንት ዓመት ሙሉ አብራ ከወንድምሽ ጋር ተፍጨርጭራ በአንድ ክላስ እኮ ነው አብርሃም ከዚህ ጋር የደረሰው። በአንድ ክላስ ቤት ተከራይተው ሩታና አብርሃም በአንድ ክላስ በአንድ ፍራሽ እያደሩ ነበረ ከዛሬ ላይ ላሉበት ውጤት የደረሱት ማለት ነው። አየሽ፣ ይሄን ያክል ወንድምሽ ዋጋ የከፈለችለት ሴት ነበረች። አንቺ ግን ዛሬ ትናንትና የመጣችን ሴት አንጠልጥለሽ ልክ እንደ ቀለበት ይዘሽ ትዞሪያለሽ። እሱ ይዘሽ አዙሪ፣ ግን በሩታ ላይ ይሄን ያክል ልትነሳሽባት አይገባም። የምሬን ነው። አንቺ በማይመለከትሽ ነገር ነው አሁን ሩታን ከፍና ዝቅ እያደረግሻት ያለሽው። እኔ እንዳንቺ አይነት ሰው አከበረ አላከበረ በእርግጥ የሚለወጥ የሚመጣም ነገር ሊኖር አይችልም። ምክንያቱም አንቺ የወረድሽ ሰው ነሽ በመጀመሪያ ደረጃ ማለት ነው። ግን ደግሞ አንዳንዴ
ፈጣሪ ፈጣሪ ብለሽ የምትጠሪው አንደበትሽ መልካም ነገር ደግሞ እስኪ በምድር አድርግበት ማለት ነው። የምሬን ነው። ከሰዎች ላይ ይህን ረብስ ማምኔ እኔ እንጃች ሴትዮ እኔ ቃላት ነው ያጣውላት በእውነት ሩታን እንዴት ስታገለማምጣት እንደነበረ እንዴት ስታረጋት እንደነበረ ማለት ነው። ሩቲ ደግሞ ማለት ነው ከዚህ ሴትዮ ጋር መነጋገር ከፈለግሽ ጀምረሽ አትተይ፣ በቃ ልኳን ንገሪያት። እኔ እኮ አውቃለሁ አሁን ሩታ በደንብ አድርጋ ብትናገራት ማለት ነው ብዙዬ አፏን እንደምዘጋ አውቃለሁ። ግን ሩታ ዝም ብላ የምታሳልፈው ሁሉን ነገር ለበጎ ነው ብላ ነው እንደዛ ስትገላምጣት እንደዛ ስታረጋት ማለት ነው። እንደፈለገች አድርጋ ዝርጥጥ አድርጋ መናገር ትችል ነበር። ሩታ ግን ክብር ደግሞ አይገባትም ያቺ ሴት ማለት ነው። ክብረ ቢስ፣ በጣም ክብረ ቢስ ነሽ። ክብርሽ የወረደ ነው፣ ብዙ ነሽ ማለት ነው። አንቺ ሩታ መምከር ከፈለግሽ እኮ አንቺ እንደዚህ እየገለማመጥሻት እንደዚህ ከላይ ከታች እየሰቀልሻት እኮ አይደለም። አንቺ ማን ስለሆንሽ ነው? መምከር ካለብሽ በስነ ስርዓቱ እኔ መከርኩሽ፣ እኔ እንደዚህ ያልኩሽ አሰሚም የምትመክሪያት አንቺ ስሟን እያጠፋሽ ነው። አንቺ መተታምነሽ ወንድሜን አሳመሻል እያልሽ ነው የምትመክሪያት። አንቺን ብሎ መካሪ። ኧረ መጀመሪያ ለራስሽ ተመከሪ ሴትዮ፣ መጀመሪያ ለራስሽ ተመከሪ። የምር ስርዓት አልባ የሆነች የምሬን የሰው ልጅ ልትጣሉ እኮ ትችላላችሁ። በዚህን ያክል መገመሻሸር ግን ምን አመጣውና ነው በዚህን ያክል እንደዚህ የምትነፋፋው?